የአብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ከሚጾሙ አጽዋማት መካከል ትልቁን ቦታ ይዛል። ይህ ወቅት በእምነቱ ተከታዮች ዘንድ በጾም በስግደትና በጸሎት የሚከወን ሲሆን የዚህ ጾም 8ኛ ሳምንት ዕለተ እሁድ ደግሞ ሆሳዕና በመባል ይታወቃል። በዓሉ በሰሙነ ሕማማት የጸሎተ ፍታት ስለማይከናወን የጸሎተ ፍታት የሚከናወንበት ዕለት እንደሆነም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ያስረዳል። ይሄው በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ በተገኙበት በመንበረ ጸባኦት ቅድስት ሥላሴ ካቴድራል በድምቀት ተከብሯል። ትልቁ በዓላችን የሆሳዕና በዓል ነው። ሆሳዕና ማለት አሁን አድነን ማለት ነው። በባክህ አድነን ማለት ነው ሆሳዕና ማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደናንተው በምእመናን ታጅቦ እንደናንተ ባሉ ምእመናን ታጅቦ ወደ ኢየሩሳሌም የገባበትና የተከበረበት ቀን ነው። በዓሉ ራስን ዝቅ በማድረግ ለሌሎች መታዘዝና ትሕትናን የታየበት በዓል እንደሆነም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ጸባኦት ቅድስት ሥላሴ ካቴድራል የሃይማኖት አባት የሆኑት መላከ ገነት ይትባረክ ገልጸዋል። በእውነት ሰረገላ ኪሩቤል በእሳት ሰረገላ የሚሄድ አምላክ ነው፣ የሚኖር አምላክ ነው። የማይተረጎም በሰው አእምሮ በመላእክትም ዕውቀት ሊተነተል ሊተረጎም የማይችል በአራቱ እንስሳ ዙፋን ላይ በሰረገላ የሚጓዝ አምላክ ነው። ነገር ግን እሱ ግን ያደረገው ትሕትና ምክንያቱም በአራት አጽናፈ ዓለም በአራት ማዕዘነ ዓለም ያለ ሰው ሁሉ ከአብራ ከአዳም ከማህፀነ ሔዋን ያልተፈጠረ ሰው የለም። ለዚህ ነው ትእዛዜን ጠብቁ ይላል በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ ትእዛዜን ጠብቁ፣ እርስ በርሳችሁ አንድ ሁኑ፣ ተፋቀሩ፣ ፍቅር ይኑራችሁ። ይሄ ሕግ ነው፣ ትእዛዝ ነው የሱ። ስለዚህ የመጣው ደግሞ ለትሕትና ነው። ሰው ከሰው አትለዩ። በተናቀች ውርንጭላ በተናቀች አህያ በተናቀች እንስሳ ተጭኖ የገባለው ምንድነው? ሰውን አትናቁ፣ እርስ በርሳችሁ ተዋደዱ። ሰው ከሰው የሚበልጥ ከላይ ያለ መሪም ሆነ ተመሪ ሆነ እዛ መሬት ላይ የሚያድረው ሰው ሁሉ ሰው ነው። ከአብራ ከአዳም ከማህፀነ ሔዋን ያልተፈጠረ ሰው የለም። ይሄን የምታስተምረው ሃይማኖታችን አምላካችን ይሄን ያስተማረን በቅዱስ ቃሉ ማለት ነው። ክርስቶስ የሰው ልጆች መምህር በመሆኑ ትሕትናን አንዱ ለአንዱ መኖር መማርና ለዓለም ሰላምና ፍቅርን መስበክ እንደሚገባ መላከ ገነት አንስተዋል። እኛ ከዚህ አብነታችን ከዚህ ህይወታችን ከዚህ መምህራችን ከዚህ ህይወታችን አምላካችን ክርስቶስ የምንወስደው እርስ በርሳችን መከባበር ነው። ለኛ የሚጠቅመን ለኛ ለሰው ልጆች የሚጠቅመን እርስ በርሳችን መፋቀር፣ እርስ በርሳችን አንዱ ሳይንቆም አንተ ጨርቃማ፣ አንተ ደሃ፣ አንተ ሀብታም፣ አንተ እንደዚህ፣ አንተ ባለስልጣን ሳንባባል ሰው በመሆኑ ለምክንያቱም ሁላችን ሰተት ብለን መቃብር ቤት ነው የምንወርደው። ከሱ የምንማረው ምንድነው? ትሕትና፣ ፍቅርን፣ ሰላምን፣ አንድነትን፣ መከባበርን በቃ ይሄን ነው ያስተማረና ይሄን ነው መማር ያለብን። ከዚህ ነው የምንወስደው። አብይ ጾምን በተለያዩ የሃይማኖት አስተምሮ በሚፈቅደው አግባብ ስለማሳለፋቸው ያነሱት የእምነቱ ተከታዮች ደግሞ በቀጣይ በመተጋገዝና በአንድነት ትንሳኤውን ለማሳለፍ ስለመዘጋጀታቸው አንስተዋል። ጾሙ ጥሩ ነበር። በጾም በጸሎት ነው ያሳለፍነው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ኢየሩሳሌም ከተማ የገባበት ቀን ነው እና ያው እኛም እሱን በማሰብ በቅዳሴው በኪዳኑ በቅዳሴው ያከበርን እንገኛለን። ጾም በጣም ጥሩ ነበር፣ እግዚአብሔር ይመስገን። ባሪፍ በጥሩ ሁኔታ በጣም ደስ በሚል በጾም በጸሎት እንደዛን ያለፈው ጥሩ ደስ ይል ነበር። ከልጆቼ ጋራ ከቤተሰብ ጋራ ደስ በሚል ሁኔታ አልፏል። ሆሳዕና ደስ በሚል ሁኔታ አንድ ሥላሴም ከ3 ዓመት በኋላ ስለሆነ ቤተ መቅደሱም የገባ ነው። በጣም ደስ በሚል ሁኔታ ነው ያከበርን ያለነው። ሆሳዕናውም በጣም በደስታ ነው ያለፈው። ጥሩ ነው፣ እግዚአብሔር ይመስገን ጥሩ ነው። ለተንሳኤ ነዳያንን የሌላቸውን ሰብስበን አብልተን አብረን ቀምሰን አብረን ብንከፋፈል የተሻለ ነው የሚሆነው። ሆሳዕና በጣም ደስ የሚል ነገር ነው። ህዝበ ክርስቲያኑን በብዛት መጥቷል እና በጣም ያምራል ብቻ